ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። ዛሬ የሆነው ነገር በጌታ በኢየሱስ በደሙ ይሸፍናችሁ። ዛሬ ኦርቶዶክስ በቃ አስደምማችሁኛል። በጣም ደስ ብሎኛል። በቃ በጣም 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 ተደስቻለሁ። በማ ኢየሱስ ክርስቶስን እንደዛ አምልካችሁታል፣ አመስግናችሁታል። ማርያም ደካማ ናት። ማርያም ድካሟን የምታውቅ ናት። እሺ እንግዲህ ይህን ቪዲዮ ኮፒ ሊንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው ዛሬ እጅግ አስደናቂ ቪዲዮና ለእናንተ የሚያስመለክታችሁ የሆነው ማለት ኦርቶዶክሳውያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ዋዜማ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እየተፈጠረ አደረ እና ደግሞ የማህሌቱ አገልግሎት ምን ነበር፣ እንዲሁም ደግሞ በላሊበላ እጅግ ተአምር ተፈጥሯል ማለት ነው። ከአላፋቱ የሚገርም ቪዲዮ ነው። የአላፋቱንም ቪዲዮ ደግሞ የሚገርሙት ቪዲዮችን ከዚህ በፊትም ሰርቼላችሁ ነበር። ዛሬም በድጋሚ ለእናንተ ሪያክት እንድታደርጉ የጴንጤዎችና የአላፋትን አቀላቅዬ ይዤላችሁ መጥቻለሁ ማለት ነው። ሀሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። ወደ ሁለተኛ መረጃችን የምናልፈው ወደ ነፈሰበት የሚነፍስ ወንድማችን ተጽይቅ ላይና እንዲሁም ደግሞ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆነ ልጅ ነው። ወደ ነፈሰበት ግን ይነፍሳል። እሱም ደግሞ እውቀት እንደሌለው ከዚህ በፊት ተደጋጋሚ ቪዲዮ በሱ ለሰርቼበታለሁ ማለት ነው። ዮኒ ማኛም ለኦርቶዶክሳውያን እያሽቃበጠ ይገኛል ማለት ነው። እነሱም ደግሞ ልዩ ልዩ መልሶችን ወንድሞቻችን ሰርተዋል። እነሱንም ቪዲዮአቸዋለሁ እነሱንም ቪዲዮ የምንመለከተው ይሆናል። በሶስተኛና የመጨረሻችን ቪዲዮአችን የሚሆነው እጅግ የሚያሳዝን ነገር ነው። ለነፍሷ ጥሩ አይደለም። እመቤታችን ቅድስት ድንግል ማርያምን የተሳደበች ግለሰብ አለች። ለሷም ደግሞ ልዩ መልሶችን እየሰጡ ይገኛሉ ማለት ነው። ወንድሞቻችንና እህቶቻችን ኢየሱስ ክርስቶስ የሚለውን ቃል ኢየሱስ ክርስቶስ የሚለውን ስም ከሷ በፊት የሰማ ሰው እንደሌለ መጽሐፍ ቅዱስ ይናገራል። ለፈጣሪ እናት የሆነችን እናት እንደዚህ በዚህ ልክ ማዋረድና መናገር ለነፍስ ጥሩ አይደለም። እውነት ለመነጋገር እኔ ምንም አላወራም። ወንድሞቻችን በቂ መልስ ስለሰጡበት ቪዲዮን አብረን የምንመለከተው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው። ሙሽራ ነህ፣ ሙሽሪት ነሽ። ጌጥ ተሰጥቶሻል። ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ቢኖር
heaven. ሆነው ነገር በጌታ በኢየሱስ በደሙ ይሸፍናችሁ። ዛሬ ኦርቶዶክስ በቃ አስደምማችሁኛል። በጣም ደስ ብሎኛል። በቃ በጣም ተደስቻለሁ። ኢየሱስ ክርስቶስን እንደዛ አምልካችሁታል፣ አመስግናችሁታል። በስሙ ስንት እንደሚዘረፍ እኮ እኛ ቤት እናውቃለን። በስሙ የሚዘርፍ ይበልጣል በስሙ ከሚያመሰግን አስተማሪዎች። በቁጥር የተወሰኑ ነው የምታገኛቸው ንጹህ ወንጌል የሚሰብኩ የጌታ ልጆች። አንዱ ፕሌን የለኝም አላለም እንዴ? ሌሎቹ ፓስተሮች ከተለያየ ሀገር ፕሌን ይዘው መጡ አለ። ፕሌን ይዘው መጡ። እኔን ሲጠይቁኝ በኮሜርሻል ነው የመጣሁት አልኳቸው። እና እዛ ቁም ያለው አየ የሌላው ዓለም ፓስተር ምን አለው? ፕሌን አለው። ፕሌን ሁላ የሚመኛል ኢትዮጵያ ላይ። ኢትዮጵያ ኑሮ ስታንዳርድ ፓስተር ሆኖ በግሉ ቦጥቡጦ ሊበላ ሆዱን ሊሞላ ፕሌኑን ለሚመኝላል። ደፋር ልንገር አይደለ? ቸርች መሄድ የጌታ ልጆች ያቆሙት የእናንተ ዘረፋ ሰልችቷቸው ነው። ዘረፋ የኦርቶዶክስ ልጆች ፈቅደው ነው የሚሰጡት። ጌታ ኢየሱስ ምስክሬ፣ የኦርቶዶክስ ልጆች ፈቅደው ደስ ብሏቸው ነው የሚሰጡት። አምጡ፣ በዚህ ውጡ፣ በዚህ ግቡ ተብለው አይደለም ቤተክርስቲያን ሲሄዱ የሚሰጡት። ራሳቸው ልባቸው ደስ ብሏቸው ለቤተክርስቲያን ይሰጣሉ። የኛስ ፓስተሩ አምጣ ኪስ ውስጡላ ገብቶ ነው የሚያወጣው። የባንክ ቡክን አምጣ ነው የሚያለው። ቼክ ያደርጋል ስንት ባላንስ እንዳለ። ስንት ፓስተር ነው የባንክ ቡካችሁን አምጡ ብሎ ባላንሶቹን ቼክ የሚያደርገው? እስቲ አንዴ ይሄን ቪዲዮ አይተነው እንመለስ ጋይስ። ያ እላፋት ዝማሬ ብለው ኦርቶዶክስ ተዋህደው ምን አርጋለች? በገና ጊዜ በሙሉ አርቲስቱ ምኑ ተሰብስቦ መዝሙር እየዘመሩ ደስ የሚል ጊዜ አሳለፉ። ይሄ በፊት እኔ ለስንት ዓመት ሲጮህበት የነበረ ጉዳይ። እኔ እኮ ግርም የሚለኝ ነገር እንዴት ቻልክበት? እግዚአብሔር እንዴት ቻልክበት? ዮኒ ማኛ በጣም ተጫዋች ነገር ነህ መሰለኝ። ግን ጭራሽ ሲለፈውበት ስንት የጮኩበት ምናምን አረ ተው ዮኒ ማኛ፣ አንተን ሰምተን እኮ ነው እንደዛ ያከበር ነው። አይገርምም? ምን አይነት ደደብ ሰው ነህ? ጭራሽ ደግሞ ኮሜንት ላይ ገብታችሁ እናመሰግናለን እኛ እንደዚህ ነን ምናምን የምትሉት ሰዎች ምናችሁን ነው የሚያማችሁ? ከሆነ ወራት በፊት ስለ ኦርቶዶክስ ምን አይነት ኮሜንት ሲሰጥ እንደነበር አታስታውሱ? ምን አይነት ቀፋፊ ስድብ ሲሳደብ እንደነበር ረስታችሁት ነው አሁን እሱ የምታመሰግኑት እንደዚህ ስለተናገር? የሱ ኮሜንት እኮ ማለት ነው የሚጨምረውም የሚቀንሰውም ነገር የለም እኛ ሃይማኖት ላይ። እና ብቻ በጣም ስለገረምከኝ ነው። በጣም ደደብ ሰው ነው። ማርያም ደካማ ናት። ማርያም ደካማን የምታቅናት። አንተ ኦርቶዶክሳዊ ባለማተብ እቺን ካዲ መናፍቅ ወደ ህግ ማቅረብ ያቅተናል። ኮፒ ሊንክ አድርግ፣ ሼር አድርግ። እቺ ወደ ህግ መቅረብ አለባት። በዚህ መልስ አንሰጥም። ኮፒ ሊንክ አድርጉና አድርሱ በቃ ለሁሉም። ማርያም ደካማ ናት። ማርያም ደካማን የምታቅናት። እሺ እንግዲህ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ ለዝችና ለመሰሎቿ አዳርሱልኝ። የቀመሰውን መመስከር ይችላል። አንቺ አልቀመሽም አታውቂውም እና አንፈርድብሽም። እግዚአብሔር ልቦና ይስጥሽ። ማርያም ደካማ ናት። ማርያም ደካማን የምታቅናት። ብፅዕት እንላለን እኛማ ደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ረጃቸው የዛላ መስግኑበት። እዚህ ብቻችሁን ገብርኤል ማርያም ደካ
ደካማ ናት። ማርያም ድካሟን የምታውቅ ናት። ማርያም ድፍት ታደርግሽ። ይህንን ቪዲዮ 21 ጊዜ ብቻ ሼር አድርጉልኝ። አካውንቴ ስለተመታ ነው። ይህንን መዝሙር ሼር አድርጋችሁ ምስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ሁላችሁም ኦርቶዶክሳውያን ይሄ ቪዲዮን ለሞላ ዓለም ድረስ ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ በቪዲዮ የታዘባችሁት ነገር ካለ ኮሜንት ማድረጋችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።